ማርያም ብፅዕት በማርያም የተነሳ የተባለችው አልረጋጋም። ቆይ አጠገቤ ብትኖሩ በመኪና ነው የምገጫችሁ። መድኃኔዓለም ክርስቶስ ይሄ እኮ ነው ነፍሰ ገዳይ ነው። አሁን እንግዲህ ምንድን ነው ያበሳጨህ አንተ? እኔ አበሳጨኝ ማርያምን ከአንድ ተራ ሴት ጋር እኩል ለማውራት መሞከራችሁ። እንደገና ማነች ያቺ ተራ ሴት? እስኪ ዝም ብለህ ቀስ ብለህ አውራኝ። ማንም እዚህ ምድር ላይ ያሉ ሴቶች ተራ ናቸው። ከማርያም ጋር ማንም ፍጡር እኩል ሊሆን አይችልም። ፍጡር እኩል መሆን አይችልም። በማርያም የተነሳ አልረጋጋም። አጠገቤ ብትኖሩ በመኪና ነው የምገጫችሁ። መድኃኔዓለም ክርስቶስ ይሄ እኮ ነው ነፍሰ ገዳይ ነው። አሁን እንግዲህ ይህን ርዕስ ምን ብዬ ነው ያመጣሁት ብያለሁ እኮ በመኪና አይደለም። ለምን በታንክ አትሄድብንም? ይሄ እውነት እንግዲህ አይቀየርም። ጻፉ ከታች ብፅዕት የሆናችሁ ሴቶች እኔ ብፅዕት ነኝ ያላችሁ ጻፉት። በዛ ብሎን እንኳን ደህና መጣ፣ እንኳን ደህና መጣች፣ እንኳን ደህና ጠበቃችሁ። ኤርሚ እንኳን ደረሰን ለሆሳዕና። ለማንኛውም እሺ እንኳን ደህና መጣ። የማርያም ጠላት ማን ናቸው ብለን ጥያቄ እየጠየቅን ነው። ማን ነው? ወንጌላውያን ወይስ ኦርቶዶክሳውያን ብለን እየጠየቅን ነው። አረ የታወቀ ነው እኮ ኤርሚሻ። ግን ደስ ይላል ዛሬ ያለህበት ደስ ይላል። አመሰግናለሁ። እንደዚህ በፍቅር ዛሬ አትሊስት አንዴ እንኳን እንደዚህ ማለት ደስ ይላል። እና ወንጌላውያን ናችሁ። በወንጌላውያን ስም የምትመጡ ያው ፕሮቴስታንት ወንድሞቻችን ናችሁ። ማርያምን በጣም ነው የምትጠሉት። አንድ ምሳሌም በፍቅር ለመናገር እችላለሁ። የመጠላታችሁን ሳይታወቃችሁ ጌታን እናመሰግናለን ብላችሁ ጌታን እናከብራለን ብላችሁ ማርያምን በጣም እንደምትጠሉ በፍቅር ልነግራችሁ እችላለሁ። በምሳሌ በምን አይነት መልኩ ልትገልጹ እንደምትችሉ፣ እንዴት አድርጋችሁ እንደምትሳደቡ ማርያምን በምሳሌ መስጠት ይቻላል። እና ግን እናንተ ያው ጌታን የምታደምቁት የጌታን ክብር የምትጠብቁ እየመሰላችሁን የጌታ እናትን የምትሰዱትና እንደ ወንጌላውያን ቅድስት ድንግል ማርያምን ብፅዕት የጌታ የአምላክ እናትን በጣም ነው የምትሳደቡት፣ በጣም ነው የምትዳፈሩት። እንደ ፕሮቴስታንት በተለይ ደግሞ የኢትዮጵያ ፕሮቴስታንቶች፣ የናይጄሪያ ፕሮቴስታንቶች ሲሳደቡ አይቻላቅም። የኢትዮጵያ ፕሮቴስታንቶች ግን ቀኑ ሙሉ የጌታ እናትን የአምላክ እናትን ነው ስትሳደቡ የምትሉት። እግዚአብሔር እንግዲህ ያው ልባችሁን ያራራላችሁ፣ ይቅር ይበላችሁ። መጨመር ይቻላል። ያው እንግዲህ መሀል ዝም ልበል ብዬ ነው። እንድቀጥል ከፈለግ ምሳሌ መስጠት ይቻላል። እያለ ሚዩት ነው እያወራከው ነው። ድምፅ አይሰማም እንደሆነ። እሺ ኤርሚ ዞር ብሎ ሊሆን ይችላል። እሺ ተሳደባላችሁ ስትል ምንድነው? ምን ብለን የተሳደብ ነው? ከነ ማስረጃው ብትሰጠን። ይሰማል? ምን ብለን ተሳደብን? አዎ ይሰማል። ማስረጃ ስታወራ በማስረጃ ምንም ችግር የለም። ማስረጃ ነው የማቀርብልሽ። ለምሳሌ ምን ብለን ተሳደብን? አሁን ለምሳሌ አንቺ እህታችን ትናንትና አንቺን ነው አሮኑ ቅድስት ብትባል ሜሲ አንቺን መሰለኝ ያስገባው ኤርሚ ከማርያም እኩል ብፁዕ ነሽ ብሎ ማቅረብ በራሱ ከጌታ እናት እኩል ከዚህ በላይ ውርደት የለም። አንድ ሴት ልጅ አሁን አንቺ ከማርያም ከጌታ እናት እኩል ነኝ ብለሽ ማሰብ ካሰብሽ ከዚህ በላይ ስድብ የለም። የአምላክ እናትን መስደብ የለም። ስንት ሺህ ዘመን የተጠበቀች አምላክ። እሺ ሶሪ ዞር ብዬ ነበረ፣ ይቅርታ። እሺ ምን ላይ ደረሳችሁ? ስሙ በዛቢሎን ስትናገር ለምሳሌ ትናንትናው ምናምን ሜንሽን ሳታደርግ አሁን አንድ ነገር ብለሃል። ከማርያም እኩል ራሳችሁን ታደርጋላችሁ የሚል ቃል ተናግረሃል እና እኛ ብፁሃን ነን። መጽሐፍ ቅዱስ ነው የሚናገረው። ሁላችንም በክርስቶስ ኢየሱስ ያመንን ብፁሃን ነን። ስለዚህ እኔ ብጽህት ነኝ እኔ ብፁህ ነኝ ብዬ ብናገር መስደብ ነው። እሺ እህትየው ዛቢሎን ቀጥል ከኤርሚ ጋር። እሺ ከዛ ብሎ ምንድን ነው ያልከው? እሺ ራቅ ብለህ ስለነበረ አጠር አድርጌ ልገባው። ምን አልኩ መሰለ? ወንጌላውያን ናቸው ወይ ማርያምን የሚጠሉት ወይስ ኦርቶዶክስ ናቸው የሚጠሉት ብለህ የጠየቁት ጥያቄ ነው የመለስኩትና በኢትዮጵያ ፕሮቴስታንቶች በወንጌላውያን ስም የመጡ ወንድሞቻችን ለኢየሱስ ክርስቶስን እናከብራለን ብለው ያከበሩ መስሏቸው የጌታ እናትን ቀን ሙሉ ዘመናት ሙሉ ነው የሚሳደቡት።
ይሄ ደግሞ በኢትዮጵያ ወንጌላውያን ስም የመጡ የኢትዮጵያ ወንድሞቻችንና እህቶቻችን ነው እና ማርያምን የሚሳደቡት ፕሮቴስታንቶች ናቸው ወይ በተለምዶ ለምሳሌ ምን እያልን ነው የምንሳደው? ስድቡን ሁሉ ጭምር ነገር ለምሳሌ አንድ ምሳሌ የምንሳደብበትን ልጽፈው ስለሆነ አንድ ምሳሌ ለምሳሌ ሜሲ ቲንክ ትላንትና ያስገባት ልጅ ሜሲን ይሁን አላውቅም፣ ብቻ ሆን ችህት አስገብተ ነበር ቅድስት ይሁን ሜሲ የምትባል እና አንቺም እንደ ማርያም ብጽት ነሽ ምናምን ብላልካት። ከዚህ በላይ እንግዲህ የጌታ እናት መስደብ የለም። አንድ ኢትዮጵያ ውስጥ ያደገች ምስኪን እህት ከቅድስት ድንግል ማርያም እኩል ነች ብሎ የጌታ እናት እኩል ብለሽ አሰብ በራሱ ውርደት ነው። እንግዲህ እናንተ አምላክን ጌታን ያከበራችሁ መስሏችሁ ሊሆን ይችላል። ግን ቅድስት ድንግል ማርያምና አንድ እህት ሆነ ቀበሌ ውስጥ ያደገች ኢትዮጵያ ውስጥ ያደገች እህትን ወይ ደግሞ ኖርማል ሰው በተፈጥሮ ምንም አይነት ነገር ከሰው የተለየ ነገር የሌላትን አንድ ሴት ኢትዮጵያ እህትን ከማርያም እኩል ነች፣ ከጌታ እናት ለዛውም እነ ኤልያስ እነ ሙሴ ነቢያት የተነበዩላት እነ ዳዊት ቅዱሳን ከተወለደች የአምላክ እናት ጋር እኩል አድርጎ ማሰብ ከዚህ በላይ ውርደት የለም። ስለዚህ ቀን ሙሉ ትሳደብ ነው የምትሉት ሳታውቁት። ግን አንደኛው ስድብ ምንድነው? የሆነች እህትን አይ ቲንክ መቅዲ ወይ መቅዲን ነው እንደዛ ያልኳት አስታወስኩ። መቅዲ የነበረችው እንትን ላይ ገስት ላይ ሴት ስለሆንሽ አንቺ ከማርያም እኩል ብፅዕት ነሽ ብያታለሁ። አዎ ልክ ነው፣ እኔ ነኝ ያልኳት ልክ ነው ብያታለሁ ማለት ነው። እሺ ቆይ አንዴ ቆይ እስከሚመለስ የሆነ ነገር በሉ መስዬ፣ ሁላችንም ዝም እንዳንል። እሺ አይ ከሱ ጋር እየተወያየ ስለሆነ ሀሳብ ላይ መጨመር ነው። እሺ እሺ እንቀጥል፣ ችግር የለም። ወንድምነት ሲመጣ ሀሳብ ካለው እንቀጥላለን። ዛብሎን ማርያም ብቻ ናት ብፁዕ ብለህ እያመንክን ያለው? ብፅዕት ማርያም ብቻ ናት የአምላክ እናት? ሌላ ሰው ዳኒ ማስረጃ ስጠን። ማርያም ብቻ እሷ ብቻ ብፅዕት እንደሆነች ማስረጃ ስጠን እስኪ። ምንም ችግር ባክግራውንድ አለ ዳኒ አንተ ጋር በጣም ይጨዋል እና ኤኒዌይስ የቅድስት ድንግል ማርያምን ብፁዕነት ራሱ እስካሁን ድረስ እህቶች ያለ ወንድሞች አለማወቃችሁ እውነት የሚያሳዝን። በፍቅር ነው ነገራችሁ፣ ምንም መሳደብ አያስፈልግም። የአምላክ እናት የሆነች ሺህ ዓመታት የተጠበቀች አምላክ በስጋ ያደረባት በድንግልና የወለደች እናትን ቅድስት ድንግል ማርያምን አለማወቃችሁ ነው የሚያሳየው። እና አንድ ነገር ልነግራችሁ የምፈልገው ነገር ምንድነው? በማስተዋል ብፅዕነቷን አሳየን ብሎ መጠየቅ በራሱ ማለት ነው። የአምላክ እናት ግን በቂ እኮ ነው። ማዘር ኦፍ እስካሁን መረጃ አላቀረብክልንም እና እስካሁን እየጠበቅን ነው በጉጉት ማለት ነው። እና ብፅዕት የተባለችው ማርያም ብቻ መሆኗን እባክህን ማስረጃ ካለ በጉጉት እንጠብቃለን። እና ከእግዚአብሔር ቃል ገለጥ አድርገውና ሲያፍት ነው ብራ መክፈት ይቻላል። ያው ስለተኛው ጠዋት ስለመገና ጋ ላፕቶፕ መክፈት አለብኝ፣ ግን ከፍትልሃለሁ፣ ችግር የለውም። ካስፈለገ አንድ ሰከንድ ስጡኛሽ። ማስረጃ ልከፍት ነው። አንድ ደቂቃ አንድ ደቂቃ አይደለም፣ ኧረ አንድ ሰዓት እንሰጣለን፣ ችግር የለም። አንተ ብቻ ይዘና እንጂ አሁን ለጠየቅንህ ማርያም ብቻዋን ብፅዕት መባሏን ሌላ የማይባል ማስረጃ እንጠብቃለን። እኔ እስከዛ ድረስ ልናገር እስቲ። በነገራችን ላይ ግን ኢየሱስ ክርስቶስን አምላክ ነው ብላችሁ ታስባላችሁ? አምላክን የመጸነሱ አይበቃም ወይ?
እኔ ሌላ ነገር መናገር አልፈልግም። አምላክን መጸነሷ ብቻ አንድ ተራ ሴት ጋር ብፁዕ ነች ብፁዕ አይደለችም እንዴት ብሎ ክርክር ውስጥ ትገባላችሁ? ሼም እኮ ነው። አንድ ተራ ሴት ዓለማዊ ህይወትን የምትኖር ከማንም ጋር ግንኙነት የምታደርግን ሴት ማናቸውም ብትሆን ከባሏም ጋር ብቻዋን ትኑር እንዴት ይባላል? ይህ ግሬት ሼም ነው። በጣም በጣም የሚያሳፍር ሼም ነው። ምኑ ነው? ወንድም እሺ መጣ። እሺ ጥያቄያችን ወዳጄ አሁን መጽሐፍ ቅዱሳዊ የሆነውን ሀሳብ ነው። የእኛን ስሜት አይደለም፣ የእኛን ፍላጎት አይደለም። መጽሐፍ ቅዱሱን ግለጡና ማርያም ብቻዋን ብፅዕት እንደምትባል የሚያስረዳ ማስረጃ ነው እየጠበቅን ያለ ነው እና በጉጉት ማለት ነው። አንድ ኦርቶዶክሳዊ ገብቶ ብፅዕት የምትባለው ማርያም ብቻ ናት፣ ከሷ ውጪ ብፅዕት የምትባል ሴት የለችም ብሎ ሊያስረዳንና በማስረጃ ሊሞግተን የሚችል ሰው ነው። አሁን የእናንተን ስሜት የእናንተን ፍላጎት ምናምን አይደለም እና ማስረጃ ግለጡ ጋይስ። አሁን በማስረጃ ነው የምናወራው። ነው ማስረጃ የተፈለገው? የአምላክ እናት መሆኗን አታምንም? ታምናለህ? በቃ ይሄ ነው ማስረጃው። የአምላክ እናት ከሰው እኩል ትሆናለች? ይሄ መልስልኝ። አሁንም ይሄ ማስረጃ አለ። የጠቀስከው ሀሳብ ምንድን ነው? የአንተ እናት የኔ እናት ከማርያም እኩል ትሆናለች? ማሰብ ብቻ ምንም ምርምር ማንበብ አይጠይቅም። የኢየሱስ ክርስቶስ ፉከራና ኢየሱስ ክርስቶስን የምትወዱ ከሆነ የአምላክ እናት መሆኗ እንዴት የአምላክ እናት አይከብድም? የአምላክ እናት ጋራ ብፁዕ ምናምን ስሜት ተውና ከስሜት ወጥተህ ማርያም ብቻዋን ብፅዕት እንደምትባል የሚያስረዳ መጽሐፍ ቅዱስ ኤቪደንስ ነው። አሁን ከኛ የምንጠብቀው ከአንተ የምንጠብቀው ነው ምናምን ለሚባለው ራሱ ነግሬዋለሁ። መጽሐፍ ቅዱስ ራሱ ባይጽፍ ስለ ማርያም ባይጽፍ መጽሐፍ ቅዱስ ራሱ ባይነግረኝ የማርያምን ብፁዕነት የማርያምን ቅድስትነት ምንም ነገር ሊነግረኝ አልፈልግም። ምክንያቱም ኢየሱስ ክርስቶስን የምወድ ከሆነ አምላኬ ነው ካልኩት አምላክን ወልዳለች። በቃ ምንም አይነት ጽሑፍ አልፈልግም። አም ኖት ስቱፒድ። ለዚህ ነው እንቁሩ አይደለም። ለዚህ ነው ያላየ የቤተክርስቲያኒቷ ትምህርት የቤተክርስቲያኒቷ በማርያም ዙሪያ ላይ ያላት አስተምሮ ከኪሷ መጽሐፍ ቅዱስ የማያውቀው ትምህርት ነው እንለው። ከኪሷ የሚሆን ከቦርሳ ታውጣ በተአምር ከማርያምን ለዚህ ነው የምንለው። ኦኬ መጽሐፍ ቅዱስ ማርያምን ብቻ አይደለም ብጽዕት ዳኒ መረጃ አምጥቻለሁ እንዴ? ትልቅ መረጃ አምጥቷል። ዛቢሎን መረጃ አምጥቷል። እሺ አንብበው ዳኒ። እኔ መረጃ ማምጣት አዲስ ነገር ነው እንዴ? በጣም ገረም እንዴ? ያምዝን ይሆንኩት ብራዘር። እሺ ቀንም ሉካስ አደ ቀጥል፣ ማስረጃህን አንብብ ዛቢሎን። እኔ ጋር ተቋረጥኩ እኮ መስሎኝ ነው። እሱ ነው ወንድም ወራሊ ዛቢሎን። እሺ አንብባ ዛቢሎን እየጠበቀ ነው። ተነጠቀ ወረደ ወጣ። ሲያነበው እንደዛ አይልም። ለጠየቀው ጥያቄ እንደዛ አይልም። እኔ እውነቴን ነው። በጣም ነው ማዝነው። እንዲህ አይነት ጥያቄ ራሱ ተጠይቆ ራሱ መግባት የራሱ ያሳፍረኛል። ለምን ያሳፍራል? ሮያል አንተ ሁሉ ነገር ተው ሚዩት አታርገው። ተው እህትየው ለምን ያሳፍራል? አሁን እነዚህ ምን አቀራቀም በሁሉ እጭ አወራችሁ አውሩ። ምን ማድረግ ነው? አይደለም ሀሳብ ለመገላለጽ ማለት ነው። ስርዓት ጠብቀህ ስላላወራ ነው ያረጉ። ቆይ ግን ምንድነው ከዚህ በላይ ስርዓት ምንድነው? ሼም ሀዘን ምናምን ብለህ ትላለህ። ምንድነው ያበሳጨህ አንተ? እኔ ያበሳጨኝ ማርያምን ከአንድ ተራ ሴት ጋራ እኩል ለማውራት መሞከራችሁ። እንደገና ለማርያም የትኛው ፖይንት ነው ለማርያም ክብር? ማነቻች ተራ ሴት? እስቲ ዝም ብለህ ቀስ ብለህ አውራ። ማንም እዚህ ምድር ላይ ያሉ ሴቶች ተራ ናቸው። ከማርያም እኩል ልትሆን ትችላለች። ተራ ናቸው ብለህ ስትል ምን ማለት ነው? የምወዳት እናቴ ራሱ ከማርያም እኩል ነች። ለምን እየተደማመጠን አናወራም? ተራ ሴት ብለህ ስትል ምን ማለት ነው? በቃ ተራ ሴት ከማርያም ጋር ማንም ፍጡር እኩል ሊሆን አይችልም። ፍጡር እኩል መሆን አይችልም። ማርያም ሰው ነች። ሰው መሆኗን አልካድኩም። ግን
መሲ ሰው ነች፣ ሰው አይደለችም። ጸጊ ሰው ነች፣ ሰው አይደለችም። ከማርያም ጋር ሰው ናቸው ብዬ ልላቸውም አልችልም እንጂ አዎ ከማርያም ጋር ሰው ናቸው ብዬ ልል አልችልም አለ። መሲና እነ ጸጊ የተሰሩበት ቤቲም አሁን ኦርቶዶክሳዊት አለች እዚህ ካለ ሰው ናቸው እነሱ ግን የማርያም ሰውነት በተሰራበት አካል የተፈጠሩ እህቶች ናቸው ወይስ እነዚህ አንተ ኢየሱስ አምላክ አይደለም? ኢየሱስን በሆዷ መያዟ ራሱ አይከብድህም ወዳጄ? እኔ ጠየቅኩን በመጀመሪያ እነዚህ እህቶችና ማርያም የተፈጠሩበት የሰው ማንነት አንድ ነው ወይስ አንድ አይደለም? ናቸው፣ ሰው ናቸው። በሰውነታቸው ቢከበሩም ከማርያም እኩል አይደሉም ነው ጥያቄ። በምንድን ነው ከማርያም እኩል ያልሆኑት? በምን አይደሉም? ክብሯ የአምላክ እናት ነች እኮ የአምላክ እናት ነች። ስለዚህ የምትበልጣቸው እነሱን የምትበልጣቸው በምንድን ነው? አምላክን በስጋ በመውለዷ የአምላክ እናት ነች። ይህን መነጋገር ራሱ አልፈልግም እኮ ታዲያ። ቆይ ሮያል ቀስ በል። እነሱን የምትበልጣቸው ጌታን በስጋ በመውለዷ ነው አይደል? የአምላክ እናት በመሆኗ አይደል? ታዲያ ምን ከዛ ውጭ የምትበልጥበት አለ? በቃ ከዚህ በላይ ምን ያስፈልጋል? በብፅዕና አሁን ጸጊን ትበልጣታለች የጌታ እናት ማርያም? በምን ብፅዕት በመሆን የጌታ እናት ማርያም ጸጊን ትበልጣታለች? ማናት ብፅዕት? ማርያም ብፅዕት በመሆኗ የጸጊን ወይ መሲን ወይ ሰብሊን እነዚህን ቅራቅንቦ ከማርያም ጋር አታነጋግረኝ። ስርዓት ያዝ፣ አትሳደብ። ማንንም ቅራቅንቦ እያነሳ ከማርያም ጋር ታነካከኛል። እኔ እንዳስወርድ ፈልገህ ከሆነ ስለ ወንጌል ስለሆነ ልውረድ። እኔ በማርያም የተነሳ አጠገቤ ሆን በመኪና ነው የምገጨው። አናስወርድም። ስለ ወንጌል ስለሆነ የምሰድባቸው እህቶች ስለሆኑ ነው። ባይዘው ከሴት ጋር እና ጤነኞች ናችሁ ወይ? ጤነኞች ናችሁ ወይ? ተደማመጥ ብራዘር፣ ተደማመጥ። ሎክ እኔ እየጠየኩ ያለሁትኝ ሰውን በእግዚአብሔር መልክና አምሳሌ የተፈጠረ ክርስቶስ የሞተላቸውን እህቶች ቅራቅንቦ እያልክ በመሳደብ አይደለም ማርያምን የምታስከብረው። እኛ የሰው ልጅ የሚባለውን እኔ የመከበር አለመከበር ጉዳይ ሳይሆን ከማርያም ጋር ከጌታዬ እናት ጋር እኩል አላረገው። ማንን እኮ በምንድነው እኩል ማታረጋት ብዬ ስልህ ሮያል፣ በምንድነው እኩል ማታረጋት ብዬ ስልህ አምላክን በመውለዷ ከነሱ ትበልጣለች ብለህ ካልክ ኦኬ፣ አምላክን በመውለዷ አምንልሃለሁ። መብለጥ ከሆነ አዎ እሷ ጌታን ለመውለድ ተመርጣለች፣ ጌታን ለመውለድ ታድላለች። ይህንን እድል ጸጌ አላገኘችም፣ ይህንን እድል ሰብሌ አላገኘችም፣ ይህንን እድል መሲ አላገኘችም፣ ይህንን እድል ቤቴ ኦርቶዶክሷ አላገኘችም፣ ሊያገኙም አይችሉም ብለህ ብትለኝ እስማማለሁ። እኔ ያልኩህ ብፅዕት በመሆን ከጸጊና ከመሲ ከሰብሊ ትበልጣለች ወይ ማርያም ነው ያልኩህ። ብፅዕት በመሆን ኧረ በእናትህ አምኖት ማድ እንደዚህ እንድትለኝ አልፈልግም። ከበደ ማለት እንግዲያው ልንገርህ፣ የጌታ እናት ማርያም ብፅዕት በመሆኗ በክርስቶስ ኢየሱስ አምነው ብፁዓን ከተባሉት በምንም አትበልጥም፣ በምንም አታንስም። ይኸው ነው እባክህ። ልክ ነህ። መጽሐፍ ቅዱስ ራሱ አይመለከተኝም። ከማርያም አይበልጥም። መጽሐፍ ቅዱስን ብቻ ሳይሆን ብፁዓን ናቸው አላላችሁ? የክርስቶስ እናት ጋር አይገናኝብኝም። ልንገርህ፣ የራሱ ጉዳይ መጽሐፍ ቅዱስ ራሱ። አሁን በደቂቃ ሮያል የድሮ ጠባይ ደግሞ መጣ ማለት ነው። የመጽሐፍ ቅዱስ የራሱ ጉዳይ አይመለከተኝም። የራሱ ጉዳይ። ምክንያቱስ ማርያም ጣዖትህ ስለሆነች በውስጥህ አሁን መጽሐፍ ቅዱስን ካልክ ቀጥሎ ኢየሱስንም አያገባኝም ትላለህ። ሰድባው ኢየሱስን ሰድባው ሁሉ ልትወጣ ትችላለህ። ለምን ሰድበዋለሁ? የአምላክ መጽሐፍ ቅዱስ ተራ ጋር ታገናኛታለህ እንዴ? ማለምን ብራዘር ምን አይነት ተራ ናቸው ብለህ ያልካቸውን እህቶች የፈለካቸውን በላቸው። ስለ ወንጌል ስለሆነ የሚነቀፉታቸዋለሁ እኮ ካላወቃቸው ታዲያ የተከበሩ ትዳር ያላቸው የልጆች እናት ናቸው። የራሳቸው ጉዳይ። እኔ በሰውነታቸው ነው እንጂ ስለነሱ ትዳር እኔ ምን አገባኝ እኮ። ስለዚህ ተራ አትበላ። የሰው ተራ የለም። ክርስቶስ የሞተለትን በመልኩ በአርያ ስላሴ የተፈጠሩትን ሰዎች ተራ እያልክ ትላለህ። ምክንያቱም የአንተ ጣዖት ስለተነካችብህ ማለት ነው። ማርያም የአምላክ እናት ነች። የአምላክ እናት ከሆነች እንግዲያው እሷን ከሆነ የምታወራው የጌታ እናት ማርያም፣ ደግሜ ልንገርህ፣ እኔ እናንተን ለማናደድ አይደለም። አይ ትበልጣለች ብሎ የሚል ሰው ካለ መጥቶ በእውቀት ይሞግታል። የጌታችን እናት ልጨርስ እኮ ነው ብዬ የምልህ ብራዘር፣ ልጨርስ። እኔ ከፈለክ ኢየሱስንም ሁሉ ሰድበህ ውጣ፣ እኔ ጉዳይ አይደለም፣ መብትህ ነው። ግን
ጣዖታችሁ ስትነካ መጽሐፍ ቅዱስን ወደ መካድ ኢየሱስን ወደ መሳደብ ጣዖት አይደለችም ማርያም። መጽሐፍ ቅዱስ የራሱ ጉዳይ መጽሐፍ ቅዱስ ለምን አታስጨርሰኝም? ሮያል አየው። አሁን ሞዴሬተር ሚዩት አደረጉ። ተገቢ ነው ማለት ነው። ጨርሼ ልስጥህ፣ ከዛ ታወራለህ። ሎክ እንግዳ አንተ የፈለግከውን በል። መጽሐፍ ቅዱስ የጌታችን እናት ቅድስት ድንግል ማርያም ብፅዕት ናት። በጌታ ያመኑ እህቶቼ ስለሆኑ እዚህ መሲ ብፅዕት ናት፣ ጸጊ ብፅዕት ናት፣ ሰብሊ ብፅዕት ናት። ኦኬ ብፅዕት ናት። ብፁዓን ናቸው እነዚህ እህቶች። ለምን? በጌታ አምነው ስለዳኑ። ከፈለክ ይውረድልህ። ብፁዓን ናቸው ትላለህ እንዴ? አዎ ብፁዓን ናቸው። ጌታ እንዴት አንተም ማርያምን በመሳደብ ብፁዓን ናቸው። ልክ ናቸው። አድመጠኝ። አንተ ራሱ ይህን ጌታ ስታምነው ብፁዕ ነው የምትሆነው። ቤኪ ብፁዕ ነው። ወንድምነት ዳንኤል ብፁዕ ነው። አድመጠኝ። ከዛ እኔ ከቃሉ ጋር አገናኝቼ ነው የምነግርህ። ዳንዬ ብፁዕ ነው። ቤኪ ብፁዕ ነው። ወንድምነት ብሩኬ ብፁዕ ነው። እኔ ብፁዕ ነኝ። እንዴት እናንተ እዚህ ተጠራርታችሁ ብፁዕ ሆናችሁ ብለህ ካልከን ብፁዕ የሆነችው መሲም ሆነ ሰብሊ ጸጊ፣ እንደዚሁም ወንድምነት ዳንዬ ምን ብሩኬ ቤኪ እኔም ብፁዕ የሆኑ ሳያዩ የሚያምኑኝ ብፁዓን ናቸው ተብሎ ስለተጻፈ ማለት ነው። ኦኬ እታች በክርስቶስ ኢየሱስ አምናችሁ የዳናችሁ እኔ ብፁዕ ነኝ እያላችሁ ኮሜንቱ ላይ አጥለቅልቁት። የሰይጣን አናቱ በኢየሱስ ስም የተመታ ይሁን። ገደል ግቡ። ምድር የማርያም እሱ መብት ነው። ቅዱስ ቃሉ የፈቀደልን እኔ ብፁዕ ነኝ። ሴቶች የማርያም ጠላቶች ናችሁ። ወንዱ ማለት የማርያም በድፍረት ነው ገብቼ ሁሌ የምናገራችሁ። የማርያም ጠላት ናችሁ ሁላችሁ። ማርያምን የምትጠሉ በመረጃ አውራ እኮ አሉን። እንስጥ በመረጃ ወንድም ነቆይ ማርያምን በመጥላት መንግስተ ሰማያት አይገኝም። ክርስቶስ አይወደድም። ጥላቻውን ንገረን። እኛ ብፁዕ ነን ማለታችን ከዚህ በላይ ምን ጥላቻ አለ? ማርያምን የመሰለች እናት ከማንም እኛ ብፅዕት አይደለችም እኮ አላልንም። እና ከማንም ጋር እኩል ልታደርጋት ትፈልጋለህ? ብፁዕ ነን። ብፅዕት ናት እህቴ መሲ፣ ብፅዕት ናት እህቴ ጸጊ፣ ብፅዕት ናት። የእግዚአብሔር ቃል እኮ ነው ብሎ አይከብድም። ምን አይነት ፍጡሮች ናችሁ? ይኸውላችሁ አያችሁ። አሁን ይሄንን ለማርያም ብቻ እሱ ግን እሺ፣ ብፁዕ አቡነ ማትያስ ብፁዕ ናቸው? ብፁዕ አይደሉም? ከማርያም ጋር ጋር ይገናል? ጳጳስ ብፁዕ ናቸው? ብፁዕ አይደሉም? አላቅም። የራሳቸው ጉዳይ። እኔ ከማርያም ጋር አታገናኝ። ማናቸው ብፁዕ አይደሉም ነው የራሳቸው ጉዳይ። እንዴ ፓትሪያርኩ በእንተ ብፁዕ ቅዱስ እየተባሉ የሚጠሩት ቢባሉ ብፁዕ ቢባሉ ከማርያም ጋር ይገናኛሉ? ራሳቸውን ብጠይቃቸው ራሱ አይሉም እሳቸው። እሺ የአቡነ ማትያስ ብፅዕናና የማርያም ብፅዕና የአቡነ ማትያስ የፓትሪያርኩ ብፁዕ መሆንና የማርያም ብፅዕት መሆን ይለያያል? የት ይገናኛል? እሺ ማርያም ብፅዕት አንድ ተራ ሰው ናቸው እኮ በቃ ሰው ናቸው። ማርያም ብፅዕት የተባለችው ምን አድርጋ ነው? አምላክን ወልዳ አምላክን ስለወለደች ብፅዕት የተባለችው። አንተ ኢየሱስ እያላችሁ እናንተ በየአዳራሹ እየዘለላችሁ የምታናንቁትን ኢየሱስ ስለወለደች። ኧረ በህግ አምላክ ሮያል እስኪ ተረጋግታ አውራ። በማርያም የተነሳ አልረጋጋም። አጠገቤ ብትኖሩ በመኪና ነው የምገጫችሁ። መድኃኒዓለም ክርስቶስ። ይሄ እኮ ነው ነፍሰ ገዳይ ነው። አሁን እንግዲህ ይህን ርዕስ ምን ብዬ ነው ያመጣሁት ብያለሁ። ቆንጅዬ ርዕስ ነው የመጣው። ቆንጅዬ የተከሸነ ቆንጅዬ የላመ የጣመ እንደሚባል ማለት ነው። በመኪና አይደለም ለምን በታንክ አትሄድብንም? ይሄ እውነት እንግዲህ አይቀየርም። ጻፉ ከታች ብፅዕት የሆናችሁ ሴቶች እኔ ብፅዕት ነኝ ያላችሁ ጻፉት። በክርስቶስ ኢየሱስ አምናችሁ የጸደቃችሁ ክርስቶስ ጽድቃችሁ ይሆናል። ቅራቅንቦች ምትጽፉ ራሳችሁ መጀመሪያ የረባ ምግብ በበላችሁ። እኛ ብፅዕቶች የረባ ምግብ በልታችሁ የረባ አልጋ ላይ ማርያም ብፅዕት አይደለችም እኮ አይደለም ያሉት። የማርያም ብፅዕና እናምናለን። እኔ ከእናንተ ጋር ማውራትም አልፈልግም። እንደውም ኧረ ምን ሆነ ነው ግን ሮያል? ቆይ ምንድን ነው የሆንከው? This is Orthodox። ምንድን ነው የሆንከው? ቆይ ሮያል እኔ የሆንከውን ሁሉ ሳነግር ራስን የወረድከው ምንድን ነው የሆንከው? ምንህን ነው የተነካው? ማርያም ብፅዕት አይደለችም እኛንን ብፁዕ ብለው ቢሉ አይ እሷን ብፅዕት አይደለም ብላችሁ እናንተ ብፁዕ ነን ብላችሁ ማለታችሁ አግባብ አይደለም ብለህ ባልክ ጥሩ ያስማማል ነበር። የማርያምን ብፅዕና እኮ እዚህ ያሉት የወንጌል አማኞች ማናቸውም አልካዱም። እኔም አልካድኩም። ግን እኔም ብፁዕ ነኝ። ኦኬ ወንድሜ ብሩኬ ብፁዕ ነው። በክርስቶስ ኢየሱስ በማመኑ ብፁዕ ነው። ወንድሜ ዳኒ ብፁዕ ነው። መጽሐፍ ቅዱስ ይህንን ይፈቅድልናል።
ሳያዩ የሚያምኑ ብፁዓን ናቸው ብሎ ስላለ ጌታ በስጋ ዓይናችን ሲሰቀል አላየንም፣ ስለሱ ግን ሰማን፣ በሩቅ ምድር ሆነን ሰማን፣ ተሰበክን እና የእግዚአብሔር ልጅ አመን ነው። ስለዚህስ ምንድን ነን? ቅዱስ ቃሉ እንደሚለው ብፁዓን ነን፣ ብፁዓን ነን። ለአንተ ለፓትርያርክ በእንተ ብፁዕ ቅዱስ ብፁዕነቶ እያልክ ትጠራለህ። እኛ ጋር ግን ሲሆን ተራ ርካሽ እያልክ እህቶቼን ታጣጥላለህ፣ ወንድሞቼን ታጣጥላለህ ማለት ነው። ስለ ወንጌል ስለሆነ እኛ ችግር የለውም። ለዚህ ነው ኦርቶዶክሳውያን በእግዚአብሔር ቃል ላይ ቆመው አያወሩም። ማርያም የምትባል በማርያም ስም የምትሰራ ጣዖት ስለሰለጠነችባቸው ህይወታቸው ላይ እንደዚህ ከላይ እስከታች ድረስ ይቆጣሉ፣ ፀጉራቸው እስኪቆም ድረስ ማለት ነው። ኦኬ ይቀጥላል። ይህንን ርዕስ ምን ብዬ ነው ክሬት ያደረኩት ብዬ አልልም። ጥርሴን ነው ጣቴን በጥርሴ አልነቅስም። ቆንጅዬ ርዕስ ነው። የማርያም ጠላት ማን ነው? እኛ ወንጌላውያን ወይስ እናንተ ኦርቶዶክሳውያን? እዚህ ላይ እናወራለን። ወንድምነት ብሩኬ ሰላም በልና ቤቲን ተቀበላት። ኦርቶዶክስ አይተት ነው። ሰላም ቅድም ጠዋት ተለያየን እንትን ብሎብኝ አርገውብኝ ነው ያዘጉብኝ፣ አዘግተውብኝ ቅድም አረሳችሁኝ አይደለ? ስለ ተክለ ሃይማኖት ያወራን አዘጉብኝ። እሺ እና አሁን እናንተ አሁን ብሩኬ ሰላም ይበልና ከዛ ተቀበላት። ወንድምነት ብሩኬ አለ ኤርሚ ሰላም ብያለሁ። ቅዱሳን ሁላችሁ ነው እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ከሁላችሁ ጋር ይሁን። ለደቂቃ ብቻ አስተኝ ለደቂቃ ብቻ። እሺ ቴንክ ዩ መሲ። እሺ አውሪያት መሲ። አንዴ ላውራ እኔ ትቻለሽ። በጣም ጆሮዬን ስቅጥጥጥን ያለኝ አሁን የምታወሩት ነገርና ያንቀጠቀጣል። አሁን ስትሉት የነበራችሁት ብጽት አሁን ተረጋግቼ ነው። አሁን ተግባብተን አይደል? ከእናንተ ጋር ተግባብቻለሁ። እኔ ተረጋግቼ ነው የማወራው። ቅድም ብጽት ናት ስትሉ ቆያችሁና አሁን ደግሞ ጣዖት ናት ብለህ ካልክ ጠዋት አልክ። አሁን ከሁለት ደቂቃ በፊት ማለት ነው። ይሄ አይጋጭም? ትንሽ ኤርሚ ትንሽ ብጽት እንላታለን ብለህ እንደገና ተመልስ ጣዖታን ያመኗት እያልክ ትንሽ አይጋጭም? አይጋጭም። እኔ በሰላም ነው ማውራት ነበር። እሺ እኛ የጌታን እናት አይደለም ጣዖት ናት ያልነው። ጣዖት ናት ብለን የምንለው ኦርቶዶክሶች ማርያም ናት ብለው የሚሏትን እሷን ነው ጣዖት ብለን በድፍረት የምንናገረው ማለት ነው። ምክንያቱም መጽሐፍ ቅዱስ የማይላትን ከቃል ውጭ የሆነ ተግባር ስለሚደረግ ለዛ ነው ጣዖት ናት ብለን የምንለው። በቤተ ክርስቲያንቷ የምትመለክ ምስጋና የሚቀርብላት የሚሰገድላት የሚዘመርላት ማርያም አናቅም። ለዛ ነው ማርያም ለኦርቶዶክሳውያን ጣዖት ናት፣ መጽሐፍ ቅዱስ የማያውቃትን ማርያም ነው የሚከተሉት ብለን በድፍረት እንናገራለን። ቤትዬ ቀጥይ። ጣዖት ናት ማርያም ጣዖት ናት ብላችሁ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የወለደችውን ማርያም ነው ወይስ ሌላ ማርያም አለች? እኛ የምናውቀው አንድ ማርያም ናት፣ መድኃኒታችን ኢየሱስ ክርስቶስን የወለደችልን ማለት ነው። ሌላ ማርያም አለች? በእኛ በኦርቶዶክስ ሌላ ማርያም የለችም። ያለችን አንድ ማርያም ናት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እንዴት ነው እሷን ዜጋ በጽናት ያላችሁ? እንዴት ነው ማርያም ብጽ ድንግል ማርያምን ጌታችንን መድኃኒታችንን ኢየሱስ ክርስቶስን የተሸከመች ያለምን ትልቁን ጌታ የተሸከመችን ሰው ከኛ ሰዎች ጋር የምናገናኛት እንዴት? በምን ከኛ ሰዎች ጋር ከኛ ቆሻሾች ከኛ ኃጢአተኞች ከኛ እንትን ጋር የምናመሳክራት እንዴት ነው? ማርያምን ብጽዕትን ጌታችንን እስኪኛ ጌታን ተሸክመናል። ቆይ እሺ፣ መጽሐፍ ቅዱስ አሁን ለምሳሌ ጣዖት ናት ከምንልበት አንደኛ ምክንያት መጽሐፍ ቅዱስ ለድንግል ማርያም ምልጃ አይናገርም። እናንተ ደግሞ አይ ጌታ አያማልድም ማርያም ናት አማላጅ ብላችሁ መጽሐፍ ቅዱስ የማያውቃት ማንም ሐዋርያም ማንም ሰው ያልሳላትን ስዕል ስዕላችሁ ለዚያ ስዕል ምስጋናን ታቀርባላችሁ። ያቺ ስዕል ግን ጣዖት ናት። ምክንያቱም ማርያምን ያየ የሳለም የለም። ስለዚህ ለዚህ ማስረጃ አለሽ። ማርያምን ስለሽ ወደ እሷ እንድትዘምሪ ወደ እሷ እንድትሰግጂ ምስጋና ለእሷ እንድታቀርቢ ወደ ስዕሏ ፊት እንድትቆሚ የመጽሐፍ ቅዱስ ይናገራል። የጌታችን ኢየሱስ ክርስቶስ እንድትሰገድለት አማላጅ እንድትባል ተስላ እንድትመለክ በስሟ ቤተክርስቲያን እንዲታነጽ መጽሐፍ ቅዱስ አይናገርም። እኛ ወንጌል አማኞች ቅድም ሲናገር ሰምተሽ ከሆነ መጽሐፍ ቅዱስ በሚናገርላት ልክ እንናገርላታለን እንጂ ከመጽሐፍ ቅዱስ ውጭ የሆነ የሰውን ሀሳብ ማርያም እንዲህ ናት ብለን ስዕል ስለን ለእሷ ምስጋና እናቀርብ። ምክንያቱም ምስጋና የተገባው እግዚአብሔር ብቻ ነው። እሺ አንድ ጥያቄ አለኝ። ጌታችን መድኃኒታችን መልሽልኝ። አሁን ላልኩሽ መልሽልኝ ከጥያቄሽ በፊት
ማርያም እኛ ማርያምን አናመልካትም። እኛ ማርያምን እናከብራታለን፣ እንወዳታለን። ወይ ሰምቼሻለሁ እናከብራታለን። ግን እኛ ማርያምን የእኛ ልዩነት እኛ ማርያምን ከሰው ጋር ከሰዎች ጋር ከኛ ከፍጡሮች ጋር ፍጡርናት ሰርት ከኛ ከፍጡሮች ጋር አናገናኘትም። ማርያምን እናንተ ከኛ ከፍጡር ጋር ከኛ ጋር እኛም ብጽዕት ነን ብላችሁ ስላላችሁ እስኪ ማርያም ፍጡር አይደለችም እንዴ? አናገናኛት። ፍጡር ነች። ግን ማንን ተሸከመች? ማርያም ማንን ተሸከመች? እንዴት ከአንቺ ጋር እንዴት ከኔ ጋር እንዴት ብጽዕት ሆናለች? እንዴት ከአንቺ ጋር ፕሊዝ። እንዴ ምን ሆነሽ ነው? እናሱ ስታወሪ ተረጋግተሽ አውሪ። እኛ እኮ አሁን ለምሳሌ እኔ ብጽዕት ነኝ በክርስቶስ ኢየሱስ በማመኔ ብጽህ ነኝ ብዬ ስናገር ቃሉ ስለሚል ነው። በክርስቶስ በማመኔ ያገኘሁት ነው። እኔ ጌታን ተሸክም ያለው ማርያም እንዳደረገችው ብዬ ከእሷ ጋር አፍላፊ እንትን እያልኩ አይደለም። ማርያምን ብጽሕት እንደሆነች መጽሐፍ ቅዱስ ይናገራል። ትውልድ ሁሉ ብጽሕት ነሽ ይሉኛል ብላለች። አዎ እንላታለን። እኛም ብፁሃንን የሚያምኑ ብፁሃን ናቸው ብሎ መጽሐፍ ቅዱስ ስለሚናገር፣ ስለዚህ አንቺ ራስሽን እርኩስ ካደረግሽ መጽሐፍ ቅዱስ ግን ብፁህ ነሽ ብሎ ይናገራል። ባለማመንሽ ግን ብጽሕ ልትባይ አትችይም አንቺ። ለዛ ነው ራስሽን ዝቅ እያደረግሽ ያለሽው ማለት ነው። አሁን ለጠየኩሽ ጥያቄም በማስረጃ ንገሪኝ። መጽሐፍ ቅዱስ ማርያምን ስለሽ እንድታመልኪያት ጣዖት እንድትሆንብሽ ይናገራል ወይ? ይሄንን ነው። ስለዚህ በተረጋጋ መንፈስ አውሪ ፕሊዝ። ሴቶች ነን እንግባባለን። በቃ አይ ችግር የለውም። እኔ ቅድም ጠዋትም ገብቼ ነበር ከነሱ ጋር በሰላም ነው የተለያየ ነው። እኛ ማርያምን አናመልካትም። እኛ ለማርያም አንሰግድም። ቤተክርስቲያኖች በሙላ የትም ቤተክርስቲያን ገብርኤል፣ ሚካኤል ምናምን ብቻ ሁልጊዜ ቅዳሴ የሚቀደስ ምንም ስለ ጌታችን ስለ መድኃኒታችን ነው የሚቀደሰው። ይህን ነገር ምናልባት እናንተ የሚያውቀው ክርስቲያን ሆነ ወደ ፕሮቴስታንት የመጣለ የሚያውቀው ሰው አለ። ይሄንን ውስጡ ነው ማለት ነው። እና አሁን ልሽን የፈለኩት እኛ ማርያም አናመልካትም፣ ግን የሰው ልጅ ብጽዕት ናት፣ የሰው ልጅ ናት። አሁ ከኛ ጋር እኛ ሰዎችን እነሷ ብጽዕት መሆን አንችልም። እኔ አላቅም። እኔ ምን አይነት ሃይማኖት እንደሆነ አላቅም። ከይቅርታ አድርጉልኝና ያለምን ጌታ የተሸከመችን ጌታ ከኛ እኩል ብጽዕት ነን ብለን አፋችንን ሞልተን ብጽዕት ነን እኛም ብለን ስናወራ የጠየኩሽን ጥያቄ መንካት አልፈለግሽ ማውቀሽ ነው ወይስ መልስ ስለሌለሽ ነው? ነው መለስኩሽ። እንዳልሽኝ በስሉ እኛ አንሰግድም አናመልክም ማለት መለስኩሽ ባጭሩ። ወደ ማርያም አሰግጅም፣ በሱላ ፊት አሰግጅም። መልሽልኝ። ሚውትሽን አትስጊው፣ ክፈችው። ሚውትሽን አንሺና ክፈችው። እንደዚህ እናውራ። እኛ አንሰግድም። ድምፅ ስላል እንዳረብሽ ብዬ ነው። ሰግጃለሽ። እኛ ጠዋት ማርያም ጠዋት አይደለችም ለኛ ለጌታችን ሰግጃለሽ። ቤት ቆይ በሰላም ሰግዳለሁ። ስለዚህ የምትሰግጂላት ማርያም ስለመሆኗ ምን ማስረጃ አለሽ? እንዳስተማሩን ከመጽሐፍ ቅዱስ ላይ እንዳስተማሩን የድሮ አባቶቻችን ማስረጃ አስጭልሽ። ከመጽሐፍ ቅዱስ ካለ እንዳስተማሩን እኔ ከመጽሐፍ ቅዱስ ላይ ሳይሆን እነሱ እንዳስተማሩ። ስለዚህ ይህ መጽሐፍ ቅዱሳዊ ነው። የማርያም ስግደት የተሳለችው ሲሆን መጽሐፍ ቅዱስ የማያውቀው ነው፣ የሰዎች ሀሳብ ነው እንዳስተማሩን ማለት ነው። እና አንድ ጥያቄ አለኝ። እናንተ አባታችሁን ይብላችሁ ማርያምን ለምንድን ነው መጽሐፍ ቅዱስ ሲጻፉ አንድ አይነት ሆኖ አንድ ላይ ሆኖ እናንተ ከአንቺ ጋር ንግግር ነው ትግባቢያለሽ። ለተናገርሽው ንግግር ለሌላው መናገር ስላለብኝ ነው። ስለዚህ እናንተ የምታመልኳት ማርያም ጣዖት ናት ብለን ስንናገር ይሄ አሁን የተናገርሽው ንግግር ራሱ በቂ ከበቂ በላይ የሆነ ማስረጃ ነው። ይህ የእናንተ ሀሳብ እንጂ የሰዎች ሀሳብ እንጂ የእግዚአብሔር ቃል እውነት አይደለም። በቃ አባቶች በራሳቸው ፈልስፈው የሚናገሩት እንጂ መጽሐፍ ቅዱስ ለስዕል ስለን ወደ ማርያም እንድንሰግድ አይናገርም። ይሄ አመሰግናለሁ። ለዚህ መልስ ስለሌለሽ መልስ ሰተሽኛል ማለት ነው። መጽሐፍ ቅዱሳዊ መልስ ስለሌለሽ። እሺ ጥያቄሽ ምንድን ነው? አባታችን ተብሎ የተጻፈው መጽሐፍ ቅዱስ ይላልና ከዛ በላይ የእመቤታችን ማርያም ይቀጥላል ጸሎት ማለት ነው። እናንተ አንድ መጽሐፍ ቅዱስ ላይ ተጽፎ ሳለ አባታችንና እመቤታችን ድንግል ማርያም የሚለው የእመቤታችን የእናቱን እንትን ትታችሁ የአባታችን ብቻ ላይ እንደ ካቶሊክም እንደዚህ ነው። እዚህ ሀገር ያሉት ካቶሊኮችም የእመቤታችን ያስቆመው የአባታችን ብቻ ነው። ይህን ነገር ለምንድን ነው መጽሐፍ ቅዱስ ላይ ያለ ለምን የእመቤታችን ማርያም ላይ እናንተ ይሰቀጥጣችኋል? የእሷን እንትን እሱ እንድመልሽልኝ አንድ
እሺ በጣም አመሰግናለሁ። ወሳኝ የሆነ ጥያቄን ጠየቅሽው። እናታችን ሆይ የሚል ጸሎት የለም መጽሐፍ ቅዱስ ላይ። እናታችን ሆይ ብለን እንድንጸልይ መጽሐፍ ቅዱስ አይናገርም። መጽሐፍ ላይ አለ ላልሽው መጽሐፍ ላይ የለም። መጽሐፍ ቅዱስ እንዳላነበብሽ በራሱ ይሄ ከንግግርሽ ያስታውቃል። አልተጻፈም። ማርያም ወይ ብለን ለማርያም እንድንጸልይ ወደ እሷ እንድንናገር መጽሐፍ ቅዱስ አይናገርም። ማስረጃ ካለሽ ደግሞ መጽሐፍ ቅዱስ ላይ እንዳለ ማስረጃ ብትሰጪኝ እቀበልሻለሁ። ግን ማስረጃ የለሽም፣ መጽሐፍ ቅዱስ ላይ የለም። ወደ ማርያም እንድንጸልይ መጽሐፍ ቅዱስ አይናገርም በጭራሽ። አባታችን ሆይ ብለን እንድንጸልይ አለ፣ እናታችን ሆይ ብለን እንድንጸልይ ግን መጽሐፍ ቅዱስ ላይ የለም። 4 ነጥብ። በቃ ዘግቶታል። ቀጥይ። መጨረሻ ለሌሎቹ እድል ውስጥ ለምን ያዝንባቸው እኮ አሁን መልሽ ይልሻለሁ አይደለ? ችግር የለውም እያወራን ስለሆነ እኔና አንቺን የምናወራው። አሁን የመለስኩልሽ መልስ ግን መጽሐፍ ቅዱስ ላይ እንደሌለ እውነት ነው ወይስ አይደለም? አለ ብለሽኛል። ካለ ማስረጃ ስጪኝ። ለምንድን ነው እኛ እንዳስተማሩ ነው የምንሄደው? እናንተ መጽሐፍ ቅዱስ ላይ ትመርጣላችሁ፣ የተመቻችሁን ታወጣላችሁ፣ የተመቻችሁን ትዘላላችሁ። አሁን እናንተ ስለ ብስራተ ገብርኤልን አታምኑትም። ምክንያቱም ብስራተ ገብርኤል ማርያም ያበሰራት ነው አይደለ? ማርገዟን ያበሰራት ነው። እንግዲህ ትልቅ መላእክት ነው። እናንተ ጋር እንትን ቦታ የለውም አይደለ? ልክ ነው። ወደ ማርያም እናታችን ነው ብለን እንድንጸልይ ስለ ማርያም ስለተያያዘ ብዬ ነው ማውራልሽ እኮ ይናገራል። አሁን አባታችሁ ቅድምን ብለሻል። አባታችሁ ነው ካልን በኋላ እናንተ እናታችን ነው የሚለውን አትሉትም። መጽሐፍ ላይ ግን አለ ብለሻል አይደለ? መጽሐፍ ላይ ግን እንደሌለ እኔ እየነገርኩሽ ነው። አባታችን ወይ ብለን እንድንጸልይ ጌታችን ኢየሱስ ክርስቶስ ለሐዋርያቱ ተናግሯል። እንዴት መጸለይ እንዳለባቸው ምን ብሎ እንደሚጸልዩ ተናግሯል። ወደ እሱ እንድንጸልይ ይናገራል። ወደ ማርያም ግን ወደ ፍጡር ወደ እሷ እንድንጸልይ መጽሐፍ ቅዱስ አይናገርም። ይህ ገብርኤል የተናገረው ንግግር እንጂ ጸሎት አይደለም። ንግግር ከመቼ ጀምሮ ነው ጸሎት ሆኖ የቀረበው? ወደ ማርያም ምስጋና እንድናቀርብ የትኛው መጽሐፍ ቅዱስ ነው የሚናገረው? እስቲ ንገሪ። ከዘፍጥረት እስከ ራዕይ እኔ አላየሁም። ገብርኤልና ማርያም የተነጋገሩት ንግግር እንጂ ጸሎት አይደለም ነው። ስለ ጸሎት አይደለም ያወራ። አልገባሽም ማለት ስለ ጸሎት አይደለም። እሺ እንደዛ ከሆነ እናንተ ትክክለኛ እምነትን ያዝነው ብላችሁ ካላችሁ እንዴት ኮምባክ ማረጋጋታችሁ? እንዴት ታዲያ የሁላ ሚሊዮን ህዝብ ተሳስቶ የተሳሳተ ሃይማኖት ላይ ይኖራል ብላ ታስባላችሁ? እናንተ ሚኒዮሪቲ ለምን ሆናችሁ? ለምን ጥቂት ሆናችሁ ታዲያ? ትክክለኛ እምነቱ የሆነ በቃ ትክክለኛ እምነት የኛ ነው አላችሁ። ኦርቶዶክስ ስህተት ነው አላችሁ። በብዛት ሁልጊዜ ኦርቶዶክስ ስህተት ነው፣ ማርያም እንደዚህ ናት፣ መላእክቶች እንደዚህ ናት አላችሁ። ለምን ታዲያ ትክክለኛ እምነት ከሆነ ማጆሪቲው ለምን ወደዚህ መንተና አልመጣም? ይሄ መልስ መልሽልኝ እህትየው መስዬ አንዴ ስላቋረጥኩሽ በጣም ይቅርታ። ከቅድም ጀምሮ እህታችን ገብታ ነው፣ ቅድም አልነበርሽም። በእውነት ነው የምልሽ ቤትዬ፣ መሲን ብታዳምጫት እና እንደው ከቤዚክ ስለ መጽሐፍ ቅዱስ ከቅድም ጀምሮ ሳዳምጠሽ በጣም ልብ ያዝነው ነው ማዳምጠሽ። ይህንም ደግሞ ምልሽ ለምን መሰለሽ? ስለምወድሽ ነው። እዚህ ቤት ውስጥም ደግሞ ያሉት ወንድሞችና እህቶችም ያናግሩሽ እንደዚህ በጣም ስለምንወድሽ ነው። ግን አንድ በጣም የተሰማኝ ነገር ምንድን ነው፣ በቃ መጽሐፍ ቅዱስን በቃ ዚሮ አይዲያ እንዳለሽ ነው በጣም የሚገባኝ፣ እኛም የገባን እዚህ ውስጥ እና ስለ ክርስቶስ ቢነገርሽ በጣም ነው ደስ የሚለኝ። በቃ እንደው አንድ 5 ደቂቃ ምናምን ወስደሽ ምንም እንትን ሳቲ ብታዳምጫት። ለምን መሰለሽ? እዚህ ቤት ውስጥ መግባትሽ የመዳንሽ ቀን እንደሚሆን ስለሚገባኝ ነው። ምንም በቃ አሮን ነው ልቤን ባሳየሽ እንዴት በጣም ነው እያሳዘንሽኝ ያለሽው። እና ጊዜው ሳያልፍ ስለ ጌታ ከዚህ እስካሁን ሳዳምጥሽ እንዳለ የምትይው ነገር ስላስተማሩኝ ከመጽሐፍ ቅዱስ አንዱንም የተናገርሽው ነገር የለም። እና በጣም ነው የምንወድሽ እህትየውን። ግን በቃ እንደው ትንሽ ታይም ሰተሻት ስለ ጌታ ብትነግርሽ፣ ስለ እውነተኛው ጌታ ነው የምልሽ ብትነግርሽ በጣም ነው ደስ የሚለኝ። ቢካዝ በእውነት ነው የምልሽ ስለ መጽሐፍ ቅዱስ ዩ ሃቭ ዚሮ አይዲያ፣ ያነበብሽውም አይመስለኝም። ጥያቄ አልመለሳችሁልኝ መስል አልመለሳችሁልኝም። የእናንተ እምነት እውነተኛ ትክክል ከሆነ ለምን እኔ መልሼልሽ ከዛ ከመስዬ ጋር መሲን ታወሪያታለሽ። ታዶ ያለሽ ግን በጣም ወሳኝ ነገር ነው። ስላሳዘንሽን ያለሽ በመጽሐፍ ቅዱስ ላይ ያለሽ መረዳት
አናሳ መሆኑን የሚያሳየው ከንግግርሽ ነው። ይህን ደግሞ ነገ ስታነቢው ትረጃዋለሽ ቤትዬ። ነገ ስታነቢ ሁላችንም እንደዚህ ነበር፣ የማናቅበት ጊዜ ነበረ። የአምላክን የእግዚአብሔርን ቃል ስናነብን ያወቅ ነው። ለማንበብ ደግሞ በጣም ጸጋን እግዚአብሔር እንዲሰጥ ትዕግስትን ይጠይቃል፣ ጊዜ ይወስዳል። ግን ደግሞ ወይ ለመማር ወይ ለማንበብ ልብሽን ስታዘጋጂ ያኔ እያወቅሽ አምላክን የእግዚአብሔርን ቃል እያወቅሽው ትመጫለሽ ማለት ነው። እና ኦኬ የጠየቅሽን ጥያቄ ምንድን ነው? እሺ እናንተ ኦርቶዶክሳውያን ተሳስታሉ ብላችሁ ትላላችሁ፣ እናም ደግሞ እናንተ እንላችኋለን። ግን ደግሞ በህዝቡ ቁጥር እናንተ በጣም ትንሾች ናችሁ፣ እኛ ግን ትልቅ ነን። እንደዛ ናደ ያልሽው ቤት ካልተሳሳትኩ ለምን ወደ ትክክለኛው ሰው ትክክል ከሆነ ወዴት ወደ ትክክለኛው የሁላ ሰው እንዲተሳሳትን ቴንክ ዩ። የት ሀገር የምትኖሪው ቤቲ? ውጭ መሰለኝ የምትኖሪው አይደል? ፈረንሳይ ነው የምኖረው። ፈረንሳይ ነው የምትኖሪው? በጣም ረጅም ዓመቴ። እሺ በፈረንሳይ ሀገር ውስጥ በእምነት ማን ናቸው የሚበዙት? ወንጌላውያን፣ ካቶሊካውያን? ካቶሊኮች ይበዛል። ከዛ አሉን እዚህም እንትኖች ፕሮቴስታንቶች አሉ። ከዛ በኋላ ደግሞ ምን የሚባል ቴማ ጆቫ አሉ። በኢየሱስ በየመንገዱ ነው ያሉ ጆቫዎች አሉ። በዛት ግን የሚበዛው ካቶሊክ። እሺ በምድራችን ላይ ማን ነው የሚበዛው? በኢትዮጵያ የመጀመሪያው ቁጥር የሚይዘው ኦርቶዶክስ። ለምን ይመስልሻል ኦርቶዶክሳውያን የበዙት? ትክክለኛ እምነት ስለሆነ የበዙት አይደል? ኦኬ አንቺ የኦርቶዶክስነትን ያገኘሽው ትክክለኛ እምነት መሆኑን አምነሽበት አረጋግጠሽ አንብበሽ ተረድተሽ ነው ወይስ እናትና አባትሽ የኦርቶዶክስ እምነት ተከታይ ስለሆኑ አንቺም የኦርቶዶክስ እምነት ተከታይ ነሽው? እኔ በእናትና አባቴ ኦርቶዶክስ ተከታይ ስለሆኑ ከዘር ማንዘር የወረስኩት ነው። ስላመንኩበት አንቺ ስላመንሽበት አይደለም ማለት ነው። ስላመንሽበት አይደለም ማለት ነው። ስላመንሽበት አመኘ ነው እንጂ ነው። ስላመንሽበት አይደለም፣ ስለተወለድሽ ነው። ከእናትና ከአባትሽ በመዋለድ ነው አይደል? ቤት ሪያሊቱ ያ ነው። ማሚና ዳዲ ወለዱሽ። ከዛ እነሱ በኦርቶዶክስ እምነት ስርዓት ውስጥ ነበሩ። አንቺም በዛው ሃይማኖት ውስጥ ቤተሰቦችሽ ባሉበት ሃይማኖት ውስጥ አንቺም ከቤተሰብሽ ወርሰሽው ነው እንጂ አምኜበት ተረድቼ አጥርቼ ብለው የሚለውን ቃል ትጠቀሚ አትችይም። ምንም ያጠራሽው፣ ምንም የተረዳሽው፣ ምንም ያወቅሽው ነገር የለም። ኦኬ ከዚህ የተነሳ ስናይ ልክ የአንቺ እናትና አባት አንቺን ወልደው ምንም ሳታቂ፣ ምንም ሳትረጂ፣ ምንም ሳታምኚ እውቀቱም ሳይኖርሽ የአንቺ እናትና አባት እንደወለዱ ሁሉ የአንቺን እናትና አባት የመሰሉ የኔ እናትና አባት ደግሞ አሉ። እዚህ ያሉ እናቶቻችንና አባቶቻችን አብዛኞቹ በኦርቶዶክስ እምነት ተከታይ ናቸው። እኛ ሲወልዱን እኔ አሁን በኦርቶዶክስ ሃይማኖት ውስጥ ያሉ ቤተሰቦች ናቸው የወለዱኝ እና ከነሱ ተወለድኩኝ፣ አደግኩ። በ40 ቀን ተጠምቀሃል ብለዋሉኝ። ክርስትና አባቴን አስተዋውቁኝ። በቃ በዛ ሃይማኖት ውስጥ አደግኩኝ፣ ወደ ጌታ ሳልመጣ በፊት ማለት ነው። ስለዚህ የኦርቶዶክስ እምነት ተከታዮች ለምንድን የበዙት? አንደኛ ተዋልዳችሁ ነው የተባዛችሁት። ብዙ ተባዙ ምድርን ሙሏት ብሎ ባለው አምላካዊ ቃል መሰረት በምድራችን ላይ ትልቅ ህዝብ ስለሆነ፣ ሰፊ ህዝብ ስለሆነ፣ ሰፊውን ቁጥር ስለሚይዝ ተዋልዳችሁ ነው እንጂ እውነተኛ ሃይማኖት መሆኑን እኔም አንቺም አንብበን ተረድተን ተሰብኮን ሰምተን አገናዝበን የጴንጤ ሐሰተኛ መሆኑ፣ እስልምና ሐሰተኛ መሆኑ፣ ሌላው ሃይማኖት ካቶሊክ ሐሰተኛ መሆኑ፣ ኦርቶዶክስን እውነት መሆኑን ተሰብኮን ሰምተን አረጋግጠን ተረድተን ሳይሆን እኔና አንቺ የተቀበልነው ከእናትና ከአባቶቻችን ኦርቶዶክሳውያን ስለሆኑ ነው። ኦርቶዶክስ እናትና አባቶቻችንስ አያቶቻችን ኦርቶዶክስ ስለሆኑ ነው። አያቶቻችንስ ቅድመ አያቶቻችን ኦርቶዶክስ እምነት ተከታይ ስለሆኑ እንደዚህ እያለ ነው በዘር ነው እየተቀባበለ የመጣው ማለት ነው። የበዛንበትስ ምክንያት አሁን የኔ እናትና አባት 10 ልጆች ወልደዋል። እኔ ለቤቱ ሁለተኛ ነኝ። 10ችንም በህይወት አለን። እናቴ በህይወት አለች፣ አባቴ ቢያልፍም ማለት ነው። ኦኬ 10 ልጆችን ሲወልዱ 10ችንም ከእናትና ከአባታችን ስንወለድ የኦርቶዶክስ እምነት ተከታይ ስለነበሩ እኛም የኦርቶዶክስ እምነት ተከታይ ነበር። አሁን ግን ልጆቹ ወንድሞቼ እናቶቼ ኦርቶዶክስ አይደሉም።
ከጥቂቶቹ በስተቀር ማለት ነው። አብዛኛው አሁን ወደ ክርስቶስ መጥተዋል፣ እኔን ጨምሮ ማለት ነው። ይኸው የቤት ሁለተኛ ሰው በጌታ ምሕረት ድኜ የወንጌል ሰባኪ ነኝ። ኦኬ። ስለዚህ ኦርቶዶክሳውያን ለምንድን ነው የበዙት? ተዋልደው ነው። ብዙ ተባዙ ምድርንም ሙሏት ብሎ በሚለው አምላካዊ ቃል መሰረት ይብዙ። በእውነት ይብዙ። ጌታ እግዚአብሔር አሁንም እጥፍ ያደርጋቸው፣ ሺዎቹ ነው። እኛ ከስር ከስር ወንጌል እየሰበክን ወደ እግዚአብሔር መንግስት እንድትመጡ እናደርግ ስላላችሁ አይደል የምንሰብከው። ስለዚህ እውነቱን የምንዋለደው ቆይ እህቴ አልጨረስኩም። እኔ እናንተ ብቻ ናችሁ የምትዋለዱት በቻልኩኝ። የኔ እናትን እየጠቀስኩልሽ 10 ወልዳለች ብዬ እያልኩሽ እኔ አሁን ደግሞ 3 ወልጃለሁ፣ 4ኛ ደግሞ እየመጣ ነው ማለት ነው። አሁን የኔ ልጆች እኔ ኦርቶዶክስ አይደሉም። እኔ የወንጌል አማኝ ነኝ፣ ጴንጤ ነኝ። ልጆቼ ጴንጤ ነው የሚሆኑት ናቸውም ደግሞ። ኦኬ። ስለዚህ ልብ በይ። እናንተ ብቻ ናችሁ የምትዋለዱት ብዬ አላልኩም። ሙስሊሙም ይዋለዳል እኮ ጴንጤውም ይዋለዳል። ግን ለምንድን ነው የበዛ ነው? የእኛ ቁጥር የበዛበት ምክንያት እኛ ጋር እውነት ስላለ ነው። እናንተ ደግሞ ያነሳችሁት ውሸት ስላላችሁ ነው ብሎ የሚለውን ስላልሽ ማለት ነው። እሺ የኦርቶዶክስ በምድር ላይ እድሜዋ ምን ያህል ነው? እድሜዋ ምን ያህል ነው ብለሽ ብትይ በትንሹ እንደው በታሪኩ እንኳን እንደሚለው 1600 ዓመት ታሪክ አላት ተብሎ ይታመናል ማለት ነው። ኦርቶዶክስ በኢትዮጵያ ምድር ላይ የ1600 ዓመት ታሪክ አላት ተብሎ ይታመናል። ከግብፅ ያው እየመጡ ስለሚሉ ማለት ነው። ኦኬ። በ1600 ዓመት ውስጥ ግን አይደለም ኢትዮጵያን፣ ሱዳንን፣ ኬንያን፣ ሶማሌን፣ ጅቡቲን በሙሉ እንደውም አልፋ ወደ ግብፅ ሁሉ ጭምር ሄዳ በክርስትና ሃይማኖት ምድሪቱን አጎራባች ሀገሮችን ሁሉ ልታጥለቀልቅ በክርስትና ሃይማኖት ልትውጣቸው ይገባ ነበር። ግን ይህን አላደረገችም። ለምን? ወንጌል ስለማትሰብክ ቤተክርስቲያኒቱ። ወንጌል ሰበካ የሚባል ነገር ቤተክርስቲያኒቱ ውስጥ የለም። ከጥንትም አሁንም አንድ ሚሽነሪ ልክ አታውቅም። የሚቀድስ ቄስ እንጂ የምትልከው ወደ ገጠርም ወንጌል የሚሰብክ ቄስ ልክ አታውቅም። ወንጌል የገጠሩ ኢትዮጵያ ህዝብ አያውቅም። እኔ አሁን ባላገር ነኝ፣ የኢትዮጵያ ገበሬ ማለት ነው። በደንብ ባላገር ማለት ዝም ብሎ ያልተማረ ፋራ ገበሬ ምናምን ነገር እንደሚባለው እንደምትሉት እንደምታናንቁት አይደለም። አዎ ገበሬ ነኝ፣ አርሶ አደር ነኝ። ቤተሰቦች ሁሉ አርሶ አደሮች ናቸው። አዎ ባላገር ማለት አገር ያለው ርስት ያለው ቀዬ ያለው መንደር ያለው ማለት ነው። ስለዚህ ወደ እኛ አካባቢ ላይ ትመጪ ወንጌል መጥቶ የሰበከን የለም። ቅዳሴ የሚቀድስልን ነው እንጂ የነበረው እኔ ህፃን በነበርኩበት ሳለ ወንጌል መጥቶ የሰበከን የለም። ወንጌል ምን እንደሆነ አናቅም። በቅዳሴ መካከል ወንጌል ተብሎ ካህኑ የሚያነባውን እሱን ተነቦ በቃ ከመሳም ውጭ ምንም እንደዚህ ስለ ክርስቶስ ኢየሱስ ስለ ሞቱና ስለ ትንሣኤው የሚነገረን ፋሲካና ገና በሚመጣ ሰዓት ነው። ከዛ ያለፈ ነገር የለም። ኦኬ። እናንተ 1600 ዓመት ያህል ሆናችሁ የኢትዮጵያን ምድር እንኳን ሙሉ በሙሉ ኦርቶዶክስ በወንጌል ስብከት አልማረከችም። ጴንጤው ግን ከመጣ ስንት ዓመት ሆነው? እስኪ አንቺ የምታውቂውን ነገር እህታችን፣ ጴንጤው ምድራችን ላይ ከመጣ ስንት ዓመት? አልተሳሳትኩ፣ አንድ 60 ወይ 50 ዓመት አይደል? አሁን ቤትዬ ክፈችው፣ እኔ እና አንቺ ነው የምናወራው። ባልሆን ማለት ነው እርግጠኛ ባልሆን 60። ጥሩ ገምተሻል። ከዛ በላይ ቢሆንም አንዳንዶቹ ግን ጥሩ ገምተሻል። በምድራችን ላይ እውነቱን ንገሪኝ። በምድራችን ላይ ቁጥሩ ዕለት ዕለት እየጨመረ የሚሄድ ሃይማኖት እስልምና ወይስ ኦርቶዶክስ ወይስ ጴንጤ ነው? እውነቱን ንገሪኝ። ዕለት ዕለት እየጨመረ የሚሄደው ዕለት ዕለት እየጨመረ የሚሄድ አዎ፣ ኦርቶዶክስ። በምንድን ነው ዕለት ዕለት የሚጨምረው ኦርቶዶክስ? በስብከት ወይስ በመዋለድ? እዚህ ጋር እኮ ደግመህ ይሄን ነገር አልከኝ እኮ። መዋለድ እኮ በስብከት ወይስ በመዋለድ? በስብከት አሉ። አሁን ወጣቶች መጥተዋል በስብከት። አይተህ እንደሆነ የገና የፋሲካ የአዲስ ዓመት እንዴት አይተህ መስቀል አደባባይ ያንን ፕሪፕሬሽን አይተሃል አይደል? የኦርቶዶክስን ስፋት ማለት ነው። ያውላ በቃ ምስክርነት አለ። ሌላ ባላወራው ምን ገባ? እሺ ለምን ኦርቶዶክስ? እሺ ስለዚህ በስብከት ነው የሚባዙት ነው ብለሽ ያልሽው አይደል? ኦኬ። ስለ ኦርቶዶክስ ስለምትሰብክ ኦርቶዶክስ ህዝብ እየበዛ ነው አይደል? ከአንቺ ቤተሰብ ውስጥ ጴንጤ የሆነ ሰው የለም? ማንም የለም። ከዘመዶች ማናችን የለም። ኦኬ ገና እንዴ ድንግል መሬት እንደሚባለው እዛ ቤተሰብ ውስጥ ነው የጨመረኝ።
ኦኬ እሺ ያልታረሰ ቤት ነው ማለት ነው የገባው። ደርቃ መድረቅ ነው። እሺ በቃ ለሌሎቹ እድል ስጣቸው። ይሄን መዝሙር ሲል አሰማሽ ኦርቶዶክስ። እኔ መዝሙር አዳማጭ ነኝ። እነ ተከስተል እነ ተመስገን ማርቆስ እሱን አይደለም በልጅነቴ ሳዳምጥ ያደግኳቸው መዝሙሮች ናቸው። እሱን አይደለም ያልኩሽ። እህታችን ይህን መዝሙር ላሰማሽ። እሱን አይደለም ፕሊዝ። እሴ መዝሙር ስም የኦርቶዶክስ ነው። ሰምተሽዋል ይሄን መዝሙር ከዚህ በፊት? እኔ አልሰማሁትም እውነት። እሺ ተጨንቀናል ተጠበናል አንቺን ይዘናል። እሺ ድጋሚ ስሚ ቆይ። እሺ ቆይ ቆንጆ ሆኖ ድምፁ የሚሰማበት እሺ መዝሙሩ እንዲህ ነው ብሎ የሚለው ተጨንቀናል ተጠበናል አንቺን ይዘናል፣ መናፍቃን ወራውናል አንቺን ይዘናል እያሉ ነው ኦርቶዶክሳውያን ወገኖች የሚዘምሩት ማለት ነው። እንደዛ ይላል ይዘናል። እንደዛ ይላል። አዎ ይሄው የሚዘምሩት ማለት ነው። ቆይ ስሚው እንደገና ተጨንቀናል አንቺን ይዘናል ማለት ስተት ነው። አይኔ ስተት ነው አይደለም ያልኩሽ። ከቁጥር አኳያ ቀደም ኦርቶዶክሳውያኑ ነው እየበዙ የመጡት አልሽን። ያንቺ መለሽልን። ለምን ብዬ ስልሽ ቀድሞ በመዋለድ ነበር ብያልኩሽ። አሁን ደግሞ በወንጌል ስብከት ነው ይበዛኑ እየጨመርን ይሄድ ነው አልሽኝ። ግን የሚሉትን ስሚ ቆይ እነሱን እሺ እሺ ተጨንቀናል ተጠበናል አንቺን ይዘናል፣ ተጨንቀናል አንቺን ይዘናል፣ መናፍቃን ወረውናል አንቺን ይዘናል፣ ተጨንቀናል አንቺን ይዘናል። እንዲህ ነው የሚዘምሩት ዘመዶችሽ ማለት ነው። ግን ምን አሉ? መናፍቃን ምን ብለውናል ነው ያሉት? ቤትሻ ዘመዶችሽ አስጨንቀውናል። እግዚአብሔር ይሄ ሁሉንም ኦርቶዶክስ አይወክልም። ታዲያ ቆይ እኔ ይወክላል አይወክልም አይደለም። ግን እዚህ ጋር ቁም ነገሩ መያዝ ያለብን መናፍቃን ምን ብለውናል ነው ብለው እያሉ ያሉት። ወረውናል መናፍቃን ምግብ እየሰራሁ ድምፅ እንዳይረብሻችሁ ነው። ችግር የለም። መናፍቃን ምን ብለውናል ነው ያሉት? ወረውናል አሉ። እሺ ወረውናል ምን ማለት ነው? ወረውናል ማለት ከበውናል ማለት እየመጡ ነው። እሺ እየመጡ ነው እየበዙ ነው ማለት ነው አይደል? እሺ 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 እና እነዚህ እኛን ኦርቶዶክስ ሁሉንም አይወክሉም። የተወሰኑ የዘመሩት መዝሙር ኦርቶዶክሲያንን አይወክልም። የኦርቶዶክስ መዝሙር አይደለም ይሄ መዝሙር መዝሙር ነው። ቤት ጴንጤ እኮ አሁን ጴንጤ የኛን እየወሰዳል እንደ ትዝታው ምናምን የኛን መዝሙር እየወሰዳል እንደ መተው እንዴት ነው? እኔ ስለ መዝሙሩ አይደለም ይሄ አንሰራረቃ አንድ እኮ ቢሆንም በእናንተም ይሰረቃል እንሰራረቃለን። ስለዚህ ይሄ መዝሙር የኦርቶዶክስን በሙሉ አይወክልም በእኔ። ስለዚህ ነው። እሺ ስለዚህ ግን እውነቱን እንነጋገር ከተባለ እኛ የአገልጋዮች ሁሉ ምስክርነት አለ። ቪዲዮ ላሰማሽ እችላለሁ ከፈለግሽ። አንድ ቪዲዮ ብቻ ላሰማሽ። ቆይ አንድ ቪዲዮ ላሰማሽ። ይሄንን ቪዲዮ ሰው ሁሉ እንዲሰማ አገልጋይ ስለሆነ ይሄንን ቪዲዮ ከፍቼ ነው የማሰማው። ይሄንን አገልጋይ ትሰሙታላችሁ። የቤተክርስቲያን አገልጋይ ነው። ከዚህ ሄደ ደጋግሜ ያሳይቻለሁ። ስጋቱ ምን እንደሆነ ቪዲዮ ከፍቼ በቪዲዮ ላሰማ። እህታችን ጴንጤው አይደለም እየበዛ የመጣው ኦርቶዶክሳውያንን ብላለች። በምን ምክንያት ተባዛችሁ ብዬ ስላት እንዴ ወንጌል እየሰበክን ነው ብላለች። ግን ይህን እሷ የምትለውን ያው ፈረንሳይ ሀገር ስለምትኖር ብዙ ኢንፎርሜሽኑ የላትም።
ወደ ቤተሰብሽ ግን ብትደውይ ይነግሩሻል። እስቲ መዝሙር ይሄን ስሚ ውስጥ ይሄ ሰው ዲያቆን ነው፣ የመንፈሳዊ ኮሌጅ ምሩቅ ነው፣ መምህር ነው፣ የኦርቶዶክስ መምህር ማለት ነው። በአሜሪካ ሀገር ነው የሚኖረው፣ መምህር ነው፣ የተማረ ማለት ቅድስት ሥላሴ መንፈሳዊ ኮሌጅ ተምሮ የተመረቀ መጽሐፍ የጻፈ አሁንም መጽሐፍትን የሚጽፍ የሚቀድስም ዲያቆን ነው። ልብ በይና ስሚ ምን እንደሚል። ክርስቲያን እኮ እኔ ነኝ፣ እኔ እበልጣለሁ እኮ እኛ የለም። ይቅርታ ወንድሜ፣ ታውቀዋለህ፣ ልቦና ያውቀዋል። ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ሕይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባል። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነባው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አናውቀውም። እነቶች ሊመሰክሩ ይችላሉ። 10 በላይ ክታቦች ጨርሻለሁ፣ አስተምሬያለሁ። በየዩቲዩብ ላይ በየፌስቡክ ላይ በመጽሐፍ ተገልጫለሁ፣ ጽፌ አቅርቤ። እንዲያው ምናልባት ሰው ያነባል፣ ያ ሞኝነት ነው። ይቅርታ አድርግልኝ። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ ወዴት እንዴ? እስቲ ግቡና ስታቲስቲክሱን ይዩ። ሰሚ ቤት በፐርሰንቴጅ ስታቲስቲክሱን ይዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሂዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠልን ተውት፣ ሙስሊሙን ተውት። ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠልን ያለ ምንድን ነው የሆነው? አየሽ አይደል? ለፕሮቴስታንቱ ያለው ግምት መምህራኑ፣ አገልጋዮቹ ከጳጳስ ጀምሮ ያሁን የመድረክ ሰባኪ መምህር ነው። የቴዎሎጂ ቅድስት ሥላሴ አማኑኤል ማለት ነው። እሺ ምን አለ? በዚህ 5 ዓመት ውስጥ ምን አለ በሉኝ? የፕሮቴስታንቱ ቁጥር ከኦርቶዶክሳውያኑ ቁጥር ካልበለጠ ምን አለ በሉኝ አለ። በዚህ አካሄድ ከሄደ ለምን ይመስልሻል? ታዲያ እሱ በመረጃ ላይ ተመስርቶ ነው የሚያወራው። ፍትዬ በመረጃ ላይ ተመስርቶ ነው የሚያወራው። እሱ አንደኛ አገልጋይ ነው፣ የተማረ ነው፣ በክህነቱም ካህን ነው፣ ዲያቆን ነው ማለት ነው። ሁለተኛ የቴዎሎጂ መምህር ነው፣ የመድረክ ሰባኪ መምህር ነው። ከአንቺ ይልቅ ለህዝቡ በጣም የቀረበ ህዝብን የሚያስተምር አገልጋይ ነው፣ በቤተክርስቲያኒቱ ማለት ነው። ከአንቺ ይልቅ በጣም ብዙ ኢንፎርሜሽን አለው። የፕሮቴስታንቱ ቁጥር ምን ያህል እየጨመረ ዕለት ዕለት እያደገ እየሄደ እንዳለ እሱም ያውቃል፣ ትልልቆቹም ያውቃሉ። ለምሳሌ እስኪ አንድ ልጨምርልሽ። ሌላኛው መምህር ስሚ። ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና? ታውቂዋለሽ አይደል? ተክለ ሃይማኖት አዳነ የሚባለውን ጋዜጠኛ አውቀዋለሁ። እግሩ እንትን ማታ እዚህ እኔ ቤት ነበረ፣ እዚህ ከታች ጊፍት እየሰጠ ነበር። እኚህ ደግሞ መምህር ናቸው። ቆይ ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው። ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት? ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛም ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ያ ችግሩ ምንድነው? አሪዮስ ይባላል ችግሩ ነው። ከእሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ
የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤውን እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሙ ቤቲ እየሰማሽ ነው? ቤቲ ስሚያቸውን እዚህ ጋር የሊቃውንቱ የመሰብሰብ ጉዳይ ነው። የኒቅያን ጉባኤ መታሰቢያ ትልቅ መምህር ናቸው ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ምን ያለ የተዋረደ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። የነበራትን ክብር ከማጣት አኳያም ብቻ ሳይሆን ብዙ ልጆቿን ሁሉ እያጣች ያለችበት ዘመን ነው አሉ። እኚህ የጉባኤ ቤት መምህር ናቸው። ባይዘው ወገኖች በጣም ሪፖርት እየተደረገብኝ ነው። እዚህ ያላችሁ ወንድሞች እናቶች በጣም ሪፖርት እየተደረገብኝ ነው። ይህንን ስክሪኑን ታብታብ ብታደርጉልኝ ምን ያህል በሆነ ነበር። ግን በጣም ሪፖርት እየተደረገ ነው ወገኖች። በጌታ የምታምኑ እህቶችና ወንድሞች ሼሩን ተዉትና ታብታብ አድርጉት። ታብታብ አድርጉት ፕሊስ። ሼሩን ተዉት። ሼር ተዉት። ሼር ሊዲያ ሼሩን ተዉት። እሱን ተዉት። ሼሩን ተዉት እኮ ነው የምላችሁ። ሼር ማድረጋችሁን አበባ ሼር ማድረጋችሁን ተዉት። ገኒ የተዉትና ታብታቡን ብቻ አድርጉት ፕሊስ። በጣም እየተደረገ ነው ወንድሞች። በቃ ያዘው ማለት ነው። ቴንኪዩ ችን የቲክታክ ሳይኗን የምሰጡ ወገኖች። አየ እዚህ 550 አካባቢ ሰው ይሰማል። ከበስተኋላ ተደብቀው 100,000 ነው ህዝብ ነው የሚሰማው። ቢሃይንድ ባይ ቅድም የሆነ ቁጥር አሳይቶ የነበር ረሳሁትኝ። ከሺዎች ያልተናነሰ ህዝብ ነው ከኋላ ተደብቆ የሚሰማው። ከኋላ ያሉት ግን ሪፖርት ያደርጋሉ። ገብተው ግን እዚያ አያወሩ። ፊት ለፊት ከገቡ እንዴት ይሄን ህዝብ ገብቶ አየው ተብሎ እንዳይባል ከውጭ ሆነው ይሰማሉ፣ ግን ሪፖርት ያደርጋሉ። የሰው ክፋቱ ወገኖች እንዴት ነው አማርኛ ማንደማመጠው? ሼሩን ተዉት። ዝናሽ አበበ ሼር ማድረጉን ተዉት እኮ ነው ብዬ ማለት። ሼር ማድረጉን ተዉት። ሼሩን አታውቁትም? ታብታብ አድርጉት። እዚህ ጋር እንደዚህ የስክሪኑን ታብታብ አድርጉት። እሱም ብቻ አድርጉት። ሩት ሼር ማድረጉን ተዉት። ጊፍቶች ናቸው ወደ ላይ ሄደው እንዳይሆን ሼር ማድረጉን በኮምፒውተር ከፍተው ሄደው እንዳይሆን አዶ ነው። እሺ ዶክተር አለሙ ታፕታፕ ስናደርግ ሼር የሚሉት ይሄ እንትኑ የሉም ዊንዶዎች እየወጡ አስቸገሩ። ምንድነው ጊፍት ዊንዶ ላይ ጥቁሯ ላይ ብቻ ነው። አዎ ስዕሉ ላይ አይቻልም። ጥቁሯ ላይ ብቻ ነው የሚቻለው። እሷ ደግሞ ሌላ እንትን ያስነካል። ጥቁሩ ላይ ኦኬ። ጥቁሩ ላይ ከላይ ያለችዋ ጥቁሯ ላይ አድርጓት። እዚህ ስሜ ካለበት ለምሳሌ ምንድነው ግን እሷ ደግሞ ትጠብና ሌላ የሚመጡ እንትኖችን ስትነካ እነሱን ይከፍታል። በፍጥነት መሄድ አልተቻለም ለማለት ነው። ኦኬ እሱኛውን አላወኩም ነበር። እንትኑ ወንድምህ ብርክ የምን ነበር ያልከው? እስኪ ግን በጣም ሪፖርት አደረጉ። እዛ ላይ ብቻ ነው ታፕታፕ ማድረግ የሚቻለው። ያንተ አሁን ካሜራ የከፈትከው ላይ እምቢ ብሏል እና ጥቁሯ ላይ ነው በቃ ታፕታፕ ማድረግ የሚቻለው። ታፕታፕ የምታደርጉ ሰዎች በአፕ ማለት ነው እዛ ጥቁሯ ላይ አድርጉት። እሺ ፖፑላር ላይቭ ከሚለው በታች እና ከኤርሚ የካሜራው ቦታ መካከል ባለው ጥቁሩ ላይ ነው የምታደርጉት። እሱ ላይ ካልሆነ ታፕታፕ አያደርግላችሁም። እሺ እሱ ላይ ብቻ ታፕታፕ አድርጉት። ሪፖርት ያው በይፋ ነው እንግዲህ ያው ተናግረው የጀመሩትና ሪፖርት ማስደረግ ብሎክ ማስደረግ ምናምን እንደዚህ እና እኛ ደግሞ አብረን መቆም መቻል አለብን። እሺ ታፕታፕ ሼር በማድረግ ማለት ነው እና ተባረኩ።
እሺ ምናልባት ሰፋ ያለ ቦታ የምታገኙት ምኑ ጋር ነው? ከኮመንት በቀኝ በኩል ኮመንት ጽሁፎች አሉ አይደል? በኮመንት ወደ ዳር ስታረጉት ታገኛላችሁ። ሰፋ ያለ ቦታ ታገኛላችሁ። ወደ ታችን ልትሄዱ ትችላላችሁ። ወደ ታችን ልትሄዱ ችግር የለም። ኮመንት ከሚጻፍበት በቀኝ በኩል ለእናንተ ማለት ነው። እሱ ጋር በደንብ ሰፋ ያለ ቦታ ስለምታገኙ እሱ ላይ በደንብ ታብታቡና የምታስጀምሩ ከሆነ ኮምፒውተሩን እሱ አውቶ ክሊከሩን እሱ ጋር ታረጉት ትችላላችሁ። ሰፋ ያለ ቦታ ነው የሚሰጣችሁ እሱ። ተባረኩ። እሺ ወንድምነት እያላችሁ ያለው እዚህ ጋር ማለት ነው። እዚህ ጋር ይሄ ማለት ነው። በቃ በጣም ይዞታል፣ ግን ይሄ ማለት ነው ታብታብ ማለት እዚህ ጋር ማለት ነው። ይዞኛል አይደል? ድምፅ የሚሰማችሁ ከሆነ እዚህ ጋር ነው ታብታብ የምታደርጉት፣ ጽሁፉ እንዳይገባባችሁ ሆኖ። ወገኖች አላችሁ? ለ60 ሰው ሸር ማድረግ አይቻልም። ያንተን ፕሮፋይል ጨቁነን በጣም ብዙ ቀናት ነው። ለ60 ሰው ሸር ማድረግ አይቻልም። አዎ ተቀይሯል ብዙ ነገር፣ ግን እዚህ ጋር ከቻላችሁ ማለት ነው። በጣም ግን ዋናው የሚለቀው የቲክታክ ምልክት ጊፍት መስጠት የምትችሉ በተለይ